ሰላም እንደምን አላችሁ? የስራ ላይ ደህንነታችሁን ማን ነው የሚጠብቀው? ምናልባት ሙያውን የምናውቅ ሰዎች ካለን ብዙዎቻችን የስራ ላይ ደህንነትና ጤንነት ወይም ደግሞ ኦኩፔሽናል ሴፍቲ ኤንድ ሄልዝ ባለሙያ ሲባል የሚመጣልን ምስል ሰራተኛን የሚቀጣ ስህተትን የሚፈልግ ወይም ስራን የሚያደናቅፍ ልክ እንደ ትራፊክ ፖሊስ ሁሉ በየስራ ቦታዎች እየሄደ ሰራተኞችን የሚቀጣ አይነት አስመስለን ነው የምናየው። ነገር ግን ይህ አስተሳሰብ ስህተት ከመሆኑም በላይ ለድርጅቶች የጥንቃቄ ባህልን ለማዳበር እና ትርፋማነትን እንቅፋት ይሆናል ወይም ትርፋማነትና የጥንቃቄ ባህልን እንዳያድግ ያደርጋል። ዛሬ የዚህን ሙያ እውነተኛ ምንነትና ለአንድ ድርጅት የስራ ላይ ደህንነት ያለውን ወሳኝ ሚና በዝርዝር እንመለከታለን። የሴፍቲ ባለሙያ ወይም የሙያ ደህንነትና ጤንነት ባለሙያ ማለት ያው በተለምዶ የሴፍቲ ባለሙያ ስለሚባል ነው። ወይም ደግሞ የሙያ ደህንነትና ጤንነት ባለሙያ ማለት አደጋ እንዳይደርስ የሚጠብቅ ማለት ነው። ወይ ደግሞ በአሰሪና ሰራተኛ ጉዳዮች ቁጥር 1156/2011 ንዑስ አንቀጽ 2 ላይ እንደተቀመጠው ትርጓሜ የአደጋ ተከላካይ ማለት ነው። የአደጋ ተከላካይ ባለሙያ ማለት ነው። ታዲያ የአንድ ድርጅት ቅጥር ሲፈጽም ቢቻል ይህንን የአደጋ ተከላካይ ባለሙያ በዘርፉ የተመረቀ ቢሆን ይመረጣል። ማለትም በሙያ ደህንነትና ጤንነት ሳይንስ የተመረቀ ወይ ደግሞ በጤናና በአካባቢ ሳይንስ የተመረቀ መሆን ይኖርበታል። ሙያው ግብ ምንድነው ከተባለ አደጋ ከተከሰተ በኋላ መድረስ ሳይሆን አደጋ እንዳይከሰት አስቀድሞ ስርዓትን የሚዘረጋ ነው። ማለትም እንዴት ከተባለ አደጋ ሳይከሰት በፊት የስራ አካባቢዎችን በመቃኘት ወይ ደግሞ የሪስክ አሰስመንት በማድረግ ያገኛቸውን መረጃዎች በመተንተንና በደረጃ በማስቀመጥ የአደገኝነቱን ደረጃ ማለት ነው። እንግዲህ ሪስክ አሰስመንት ሲባል በስራ ቦታ እየዞረ የሚያገኛቸውን የስራ ላይ ጠንቆች የመተንተንና የመለየትና የመተንተን ሂደት ማለት ነው። በመሆኑም የስራ ላይ አደጋ ስጋት ግምገማ ካደረገ በኋላ እነዚህ ለስራ ጠንቅ ይሆናሉ ወይ ደግሞ ለሰራተኞች አደጋ ያደርሳሉ ተብለው የሚጠረጠሩ ሁኔታዎችን በማደራጀት እና በመተንተን እንደየስጋት መጠናቸው ማስቀመጥ እና የመከላከያ መንገዶችን ማበጀት ማለት ነው። ታዲያ በዋናነት እነዚህን ስራዎች ነው የሚሰራው ማለት ነው። የተቀጠረበት ዓላማም ይህ ነው እንጂ በየስራ ቦታው ወይ ደግሞ በእያንዳንዱ የስራ ክፍል እየዞረ ሰራተኞችን ማስጠንቀቂያ መስጠት ወይ ደግሞ እንዲሁ ዝም ብሎ ራሱ ስራ ሳይሰራ የሄደ እንደዚህ የመቆጣጠር ሁኔታ ብቻ አይደለም። መቆጣጠርም አለበት በእርግጥ ግን ደግሞ አስቀድሞ የመከላከያ ዘዴዎችን ማበጀት እና ፕሮአክቲቭ ወይ ደግሞ ቅድመ ትንበያን የመስጠት ችሎታ ሊኖረው ይገባል። እንግዲህ አደጋዎችን አነፍንፎ አደጋ ከማድረሳቸው በፊት ስጋት የሆኑ የስራ ክፍሎችን አነፍንፎ የመለየት እና በደረጃ የማስቀመጥ ሂደት ስራዎችን መስራት ይጠበቅበታል። በመሆኑም አንድ የሙያ ደህንነትና ጤንነት ባለሙያ እውነተኛ የደህንነት ባለሙያ አገልጋይ መሪ ሊሆን ይገባል። የስራ ቦታ ደህንነትን ለማስጠበቅ የደህንነት አለቃ እንደመሆኑ መጠን ስልጣኑን ተጠቅሞ ሰራተኛውን እንግዲህ ማገልገል መቻል አለበት እንጂ ማስፈራራት ማድረግ ወይም ደግሞ ማስፈራራት የለበትም ማለት ነው። በዚህም ደረጃ እንግዲህ የጉዳት መከላከያ መሳሪያዎችን በማቅረብ እና የጥንቃቄ ትምህርቶችን ስልጠናዎችን የመስጠት ግዴታ ይኖርበታል ማለት ነው። ስለዚህ በሁሉም ነገር አጋር መሆን ይጠበቅበታል። አሰሪዎችም እንግዲህ ይህንን የአደጋ ተከላካይ ሰራተኛ ማገዝ እና መረዳት መቻል አለባቸው። አሰሪዎች ይህንን የአደጋ ተከላካይ ሰራተኛ ሲቀጥሩ ለስራው ትርፋማ ይሆናል ብለው እንጂ ከዚህ ከሬጉላቶሪ ተቋማት ወይ ደግሞ ከስራ ሁኔታ ቁጥጥር ወይ ደግሞ እንደዚህ አስገዳጅ ከሆኑ ህጎች ለመዳን ብቻ መሆን የለበትም። ታዲያ ብዙዎቻችን ደህንነትን እንደ ወጪ የመቁጠር ሁኔታ አለ። ብዙ አሰሪዎች የስራ ላይ ደህንነትን እንደ ወጪ ነው የሚቆጥሩት። ነገር ግን በትክክለኛ ከተጠቀምንበት ወይ ጥናቶች እንደሚያሳዩት ከሆነ ለደህንነት የሚወጣው 1 ብር ድርጅቱን ከ4 እስከ 6 ብር የሚደርስ ያልተገመተ ኪሳራ ያድነዋል ማለት ነው። ስራ ሲቋረጥ፣ ሰራተኛ ሲጎዳ፣ ክርክሮች ሲበዙ ድርጅቱ በስራ ሂደት ላይ እነዚህን ነገሮች ብዙ ነገሮችን ያጣል። በመሆኑም በሚነሱ የስራ ላይ ክርክሮች፣ በሚጠየቁ የስራ ላይ አደጋ ህግ ክሶች ወይም ደግሞ እንደዚህ ኮምፐንሴሽን ፔይመንት የሚባሉት ማለት ነው ከነዚህ የሚያወጣው ወጪ በጣም ብዙና ድርጅቱን ሊያከስር የሚችል ነው። ታዲያ እኔን ጨምሮ የሙያ ደህንነትና ጤንነት ሰራተኞች የምንሰራው ድርጅቱ በዘላቂነት ትርፋማ እንዲሆንና ከተለያዩ የስራ ላይ አደጋዎች እንዲጠበቅ በመሆኑ ይህንን ነገር መረዳት መቻል አለብን። የሙያ ደህንነትና ጤንነት ባለሙያዎችም አሰሪዎችም ይህንን ከግንዛቤ ውስጥ ማስገባት ይኖርባቸዋል።
ራሳችሁን ከስራ ላይ አደጋ እንዴት መጠበቅ እንዳለባችሁ ለማወቅ እና በዘርፉ የተሰማራችሁ ባለሙያዎችም ካላችሁ እንዲሁ ሙያዊ ብቃታችሁን ለማሳደግ ትችሉ ዘንድ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።